እናት ኑሮ ከብዶኛል፣ የሕፃን ልጄንም ፍላጎት ማሟላት አልቻልኩም፣ የወረሰችውን ቤት ሽጬ የከበደውን ላቅለው። ፍርድ ቤት ይህ አይቻልም። ሁለቱ እንዴት ይታረቁ ይሆን? እናት ወይዘሮ አስቴር ለፍርድ ቤቱ እንዲህ አሉ። ዕድሜዋ 15 ዓመት የሆነች ታዳጊ ሴት ልጅ አሳዳጊ ነኝ። የማሳድጋትም እሷና ሌሎች ልጆቼም ከአባታቸው የወረሱትን ቤት አከራይቼ በማገኘው ገቢ ነበረ። አሁን ግን ኑሮ ከብዶኝ መሰረታዊ የኑሮ ወጪ ማሟላት አልቻልኩም። እኔም ጤና አጥቻለሁ። እናም ሌሎች ወራሾቹም ስለተስማሙ ቤቱ ተሸጦ የቀለብ የልብስና የትምህርት ወጪዎቿን እንድሸፍን ይፈቀድልኝ እንጂ በቤት ኪራይ በሚገኝ ገቢ ብቻ የሚሆን አልሆነም አሉ። ለመሸጥ የሚያስችል የሞግዚትነት ስልጣን እንዲሰጣቸውም ጠየቁ። አቤቱታቸውን የሰማቸው ፍርድ ቤቱ ግን በሐሳባቸው አልተስማማም። ሕፃኗ አካለ መጠን ለመድረስና በራሷ ለመወሰን ተቃርባለች። ሌላ ቤትም የላትም። የምትማረው ከዚሁ በሚገኝ ገቢ ነው። ቤቱ ቢሸጥ ድርሻዋም ሊጠፋባት ይችላል። ስለሆነም ጥያቄውን አልተቀበልኩትም ሲል ውድቅ አድርጎታል። ወይዘሮ አስቴር በዚህ ውሳኔ ግራ ተጋብተዋል። ዛሬን ከበደኝ እያልኩ ስለ ነገ እንዴት መልስ ይሰጠኛል ሲሉ ጠይቀዋል። ጠይቀውም አልቀሩ። ጉዳዩም ሰበር ሰሚ ችሎት ደርሷል። ሰበር ግን ምን ወስኖ ይሆን? አልሰማንም ሳትሉ ከቀልባችሁ አድምጡኝ እንጂ አሁን እነግራችኋለሁ። የኢትዮጵያ የፌዴራል ጠበቆች ማህበርም አስገዳጅነት ያላቸውን እነዚህን የሰበር ሰሚ ችሎት ውሳኔዎች ትጠቀሙ፣ ካልተገባ ክርክር፣ ከጊዜና ገንዘብ ብክነት፣ ከስሜትም መጎዳት ትጠበቁ ዘንድ እንድታደምጡ ጋብዟችኋል። የተባረከ ቀን እንዲሆንላችሁ አስቀድሜ ተመኘው። ወይዘሮ አስቴር የአዲስ አበባ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ሞግዚትነት ስልጣን አልሰጥም፣ ቤቱም አይሸጥም በማለት የወሰነውን በመቃወም ለይግባኝ ሰሚ ችሎት ቅሬታቸውን አቅርበዋል። ይግባኝ ሰሚውም ግን ሳይቀበላቸው ቀርቷል። በቅድሚያ የተወሰነውን አጽንቷል። እርሳቸው ግን በቃ ብለው አልተውትም። ቅሬታቸውን ይዘው ወደ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አምርተዋል። የሰበር መዝገብ ቁጥር 116950 ተከፍቶ ቅሬታቸውን አሰምተዋል። መዝገቡም ተመርምሮ መጋቢት 23 ቀን 2008 ዓ.ም ውሳኔ ተሰጥቷል። ቅጽ 20 ላይ ስለታተመ ሙሉውን ለመረዳት እንድታነቡት አደራዬን ላስቀድም። ሰበር የእናት ቤቱን ለመሸጥ የሚያበቃ የሞግዚትነት ስልጣን ይሰጠኝ የዳኝነት ጥያቄን የመሆኑ ለሕፃኗ የተሻለ ጥቅም የሚሰጥ ነው ወይ የሚለውን በጭብጥነት በመያዝ መርምሯል። the best interest of the child የሚለውን መርህ ተከትሏል። ሕገ መንግሥቱን ጠቅሷል። የ15 ዓመቷን ታዳጊም በችሎት ጠርቶ በመጠየቅ የእናትና ልጅ ቃል አንድ መሆኑን አረጋግጧል። እርሳቸውም ጨምረው ይህንን ተናግረዋል። ጤና በማጣቴ ሥራ ሰርቼ ተጨማሪ ገቢ ማግኘት አልቻልኩም። እርሷን የማስተምረው የሚያስፈልጋትን የማሟላው ከአባታቸው የወረሱትን ቤት በማከራየት ከማገኘው 2000 ብር ገቢ ነው። ከዚህም ላይ ለሌሎች ራሳቸውን ለቻሉ ግን ደግሞ ወራሽ ለሆኑ ልጆች የድርሻቸውን እሰጣለሁ። አሁን ግን አቅቶኛል አሉ። እርሳቸው ያሉትን ቤቱ ቢሸጥ ሕፃኗ ወደፊት ትቸገራለች በማለት ከከለከለው የስር ፍርድ ቤት ውሳኔ አንጻር የመረመረው ሰበር ሕፃኗ ለወደፊት ራሷን መቻል የምትችለው አሁን በሚሰራው ስራ ነው አለም። ሕፃኗ ትምህርቷ ሳይስተጓጎል እንድትቀጥል መሰረታዊ የሆነውን ምግብ፣ ልብስ፣ ሕክምና፣ የተለያዩ መርጃ መጻሕፍት አሁን ማግኘት ይገባታል። በመሆኑም ቤቱን በመሸጥ ፍላጎቷ እንዲሟላ ከማድረግ ውጪ ሌላ ሕጋዊ መፍትሄ የለውም በማለት አይሸጥም ሲሉ የወሰኑትን የስር ፍርድ ቤት ውሳኔዎች ውድቅ አደረገ። ሲያደርግ ግን ዝም ብሎ አይደለም። ሕፃኗ ከቤቱ ሽያጭ የሚደርሳት ድርሻ በምን ሁኔታ ሊቀመጥ ይገባል የሚለውንም አብሮ አይቷል። ለወደፊት በአግባቡ እንድትጠቀምበት እናት የባንክ ሂሳብ ከፍተው ገንዘቡን እንዲያስቀምጡ ወስኗል። ሰበር ሌላም ወስኗል። እናት ገንዘቡን በሙሉ ገቢ ካደረጉ በኋላ ለቀለብ፣ ለትምህርት፣ ለመኖሪያ ቤት፣ ለጤና አጠባበቅና ሌሎች ወጪዎች በየወሩ 1000 ብር ወጪ ያደረጉ ሊጠቀሙ ይገባል። ይህ ካልበቃቸው በቂ ምክንያት አስደግፈው እንዲሻሻልላቸው መጠየቅ ይችላሉ በማለትም መብታቸውን ጠብቆላቸዋል። የሕግ ትርጉም የተሰጠበት ጉዳይም ይህ ነው። ዕድሜው ያልደረሰ ልጅ የማይንቀሳቀስ ንብረት ለመሸጥ የሚያስችል የሞግዚት ስልጣን ይሰጠኝ ጥያቄ ፍርድ ቤቶች የሕፃንን መብትና ደህንነት ቅድሚያ እንዲሰጠው በማድረግ ሲወስኑ ከዚሁ ጋር ተያይዞ የቀረበውን መሰረታዊ ጥያቄና አማራጭ መፍትሄ መኖሩንና አለመኖሩን በማጣራት መወሰን ያለበት ስለመሆኑን ያለው። የዛሬውን አበቃን። ለማድመጣችሁ ምክንያቱ ኢትዮጵያ የፌዴራል ጠበቆች ማህበር ነበረ። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከእናንተም ጋር ይሁን።